ሰላም ሰላም ውድና የተከበራችሁ የመሲ ኢትዮ ቤተሰቦች እንደምን አላችሁ? እንደምን ቆያችሁልኝ? ውዶችዬ በመላው ዓለም ለሚኖር ለሰው ዘር ሁሉ ሰላም እግዚአብሔር ይብዛለት። ውድና የተከበራችሁ ወገኖቼ እንደምን አላችሁልኝ? እንደምን ቆያችሁልኝ? ከበጀምቶ ታፊ ቻለተምቶ ተማቲ መሲ ኢትዮ ቲዩብ ሁንድም ትኬሰም በከጅርተን ነገኒ ዋቀዩ ሲኒፋተኡ ኡመተ ቃሌ አናልፉስን እንጀ ጅራ ውዶችዬ እንዴት አላችሁልኝ? እኔ አለው ኧረ በስመ አብ ጥፍት ብዬ ነው የመጣሁት ማለት ነው። እንግዲያው ጠፍቼ ስመጣ ደግሞ ያው እግዚአብሔር ይመስገን ያው ትቀበሉኛላችሁ ብዬ ደግሞ አስባለሁ። ውዶችዬ እንዴት ቆያችሁልኝ? እንዴት ከረማችሁልኝ? በምን ላይ ናችሁ? እየነደዳችሁ እየበረዳችሁ እንዴት ነበር የቆያችሁትና? እንግዲያው መተናል። እንግዲያው ምን ይባላል መሰላችሁ? ጥንቃይ ስለራሱ ያውቅም ስለሰው ያወራል የሚባል አባባል አለና ልናቦካ ልንፈተፍት መተናል እላችኋለሁ ውዶችዬ እና ወገኖቼ ዛሬ ወንድሜ አብረሽን ማለት ነው እስቲ ፈትፈት እያደረግነው እያቦካ ነው እንጋግረዋለሁ ማለት ነው። ዝነኞቹ በዚህ ስራቸው ማለት ነው ዝነኛ የሆኑት ሄርሜና አብረሽ እንግዲህ ያው አነጋጋሪ ሆነዋል። በሰሞኑ የሚሰሩት ቪዲዮዎችን የምናየው ነገር ሁሉ በጣም ይደብራል። ያው ስራም ቢሆን ስራ ሊሆን ይችላል፣ ይሄ መተዳደሪያቸው ሊሆን ይችላል። እንደዚህ ሰርተው ፌመስ ለመሆንም ይችላል፣ ለመታወቅም ይችላል። ግን ነው የሚጎዱት ሰው አለ። ምክንያቱም የፈለገ ነገር ስራ ቢሆን አብረሽ ማለት ዛሬ ላይ ተሰብስቦ ከአንድ ሚስቱ ጋራ በስርዓት መኖር የሚችል ወንድ ነው። ምክንያቱም ባለትዳር ነው። ከባለትዳር አልፎ ደግሞ የልጅ አባት ሆኗል ማለት ነው። በዚህ ልክ ምን አይነት ነገር ነው እነዚህ ሰዎች ለህብረተሰቡ ለማህበረሰቡ እያስተላለፉ ያሉት? ይሄ አይደለም ለባለቤቱ ለሌላውም ሰው የሚያስቆጣ ነገር ነው። ሁሉም ሰው ይሄን ነገር ነው ሌላው ይገባል። ምክንያቱም አብረሽ ጎበዝ፣ አብረሽ ጀግና፣ አብረሽ ምናምን እንዴ ኦኬ ሚስት ባይኖረው ጓደኛ ወይም ትንቢል ኦኬ ችግር የለውም ሊባል ይቻላል። ግን ይሄ ልጅ ባለትዳር ነው፣ የልጅ አባት ሆኗል። እግዚአብሔር ይመስገን፣ እግዚአብሔር ልጅ ሰጥቷቸዋል፣ የልጅ አባት ነው። እና እኔ እሱን ጀግና ጎበዝ የሚሉት ግን ጤነኛ ናቸው፣ ሰላማቸው የተረጋገጠ ነው። ጎበዝ ሄርሜላ በርቺ ሂጂ ወደፊት የሚሉት ሰዎች ግን ጤነኞች ናቸው። እኔ አላቅም፣ ምናልባት ይሄ ራሳቸውን ስራ ሊሆን ይችላል እሷን የሚያበረታቷት። ምክንያቱም ይሄ ነውር ነው። ወንድ ልጅ በዚህ ህልክ መዝናኛ ቦታ፣ መዋኛ ቦታ፣ እራት ቦታ በእንደዚህ አይነት አለባበስ በእንደዚህ አይነት ትርኢት እየተደረገ አይሳሳትም ለማለት ይከብዳል። የፈለገ ጠንካራ ወንድ ቢሆን ሴት ልጅ የወንድ ልጅ ፈተናው ናት። ምክንያቱም ደካማ ጎኑም ናት። የፈለገ ጎበዝ ቢሆን ማለት ነው። ምክንያቱም ጎበዝ ፈጣሪ በቃ ማይሳሳት ፈጣሪያችን ብቻ ነው። ሰው ልጅ ደካማ ነው። ሰው ልጅ ሙሉም አይደለም፣ ይሳሳታል። ምክንያቱም በዚህ ልክ በጣም እውነት ሄርሜላ እየሰራች ያለችው ነገር በጣም ያስጠላል። እኔ አላቅም፣ ግን ለባለትዳሮች ምን አይነት መልእክት ነው ይሄን ነገር እያስተላለፉ ያሉት? ይሄ በጣም ይደብር ነው ሊባል የሚገባ ነው። እናንተ ጎበዞች፣ እናንተ ጀግኖች እያሉ የሚያበረታቷቸው ሰዎች እግዚአብሔር ለእናንተ ልቦናና ማስተዋልን ይስጣችሁ። ምክንያቱም ሚስት ልጅ ታቀፋ አራስ ሚስቱን ከወለደች ጀምሮ ረፍት አላገኘችም። ምክንያቱም ባል በዚህን ያህል ሚስቱን እንዲህ የሚያደርጋት ከሆነ በእውነት ይሄ በጣም የስነ ልቦና ጉዳት ነው። እኛ የምናየው ባል ደብድቦ ባል እንትን ብሎ ባል የሆነ ነገር በቃ ይወይጋል የሆነ ነገር በቃ አንዳንዴ ከሚስት ጋር እንደዚህ ነው ሚዲያ ላይ እንደዚህም ራሱ አድርጎ የሴት ለስነ ልቦና የሚጎዱ ወንዶች አሉ። ስለዚህ እኔ አላቅም፣ እኔ ሩታ እግዚአብሔር ጽናቱን ይስጣት ነው ምለው። በእውነት በዚህ ነው ልክ አራስ ሚስቱን ቤት አስቀምጦ ከሌላ ሴት ጋራ እንደዚህ የሚሆን ሰው በጣም ይደብራል። ውዶችዬ ወገኖቼ በተቻላችሁ አቅም ሀሳብ አስተያየት ካለ በኮሜንት አስቀምጡልኝ። ማስተካከል ያለብኝንም ነገር አስተካክላለሁ። ሰላም ለእናንተ ይሁን፣ ሰላም ለሰው ዘር ይሁን። እግዚአብሔር ከእንደዚህ አይነት ነገር ሁላችንን የሚጠብቀን። ምክንያቱም ነገ ሁላችንም ባለትዳር ነን። ባለትዳር ለሆኑትም ደግሞ እግዚአብሔር ትዳራቸውን ይጠብቅላቸው። ባይ ባይ። እናንተ እዚህ ከፈለክ እያመሸን እያወራን
ምንም የለም። ያው በቃ ያው ቼክ አድርጎታል። እኔ ፈራሁኛ። እኔ ማታ እንቅልፍ እንዴት እንደነሳኝ እኔ ነኝ የማውቀው እኮ። ለምን እሺ አትለኝም? በእናትህ ብዙ አታከራክረኛ። የሚንኮሻኮሽ ነገር አለ፣ ድምፅ የሚል ድምፅ የሚሰማኝ የምርሽን ነው። ፎቅ ላይ ስለሆንኩኝ ያለሽ ራስሽ ነው። ጆሮ እያቃጨለበት ከሆነ እኔ ስለፈራው ነው መሰለኝ እውነት። ከዚያ የሆነ ሰዓትም ደግሞ እንትን የሚል ድምፅ፣ የእስስት ድምፅ ይሰማኛል። እንደዚህ እስስቶች ድምፅ እንደምን ነው ያፈራ ግቢ እኮ ለዚህ ሙሉ ስራ የሚሰሩ አሉ። ከዛ ኮቴም እንደዚህ ስራ የሚሰሩ ናቸው። እዚህ እንትን ግንባታ የሚሰሩ አሉ። ቢገቡብኝስ? ቢገቡብኝስ? የት ውስጥ ነው የሚገቡብኝ? እዚህ ቤት ቢገቡስ? ስንትኖቹ የሚሰሩ በራዘግም እንደ እዚህ ግንባታ የሚሰሩ ናቸው። ድምፅ ምሳሌ ከሆነ እንትን እንደነሱ ጅብ ናቸው። እንደዚህ የሚል ድምፅ እየሰማሁ ስለዚህ እኔ በጣም እየፈራሁ። አብርሃም ግን እቺ ልጅ ሳትፈራ እንደዚህ አትልም እኮ የሆነ ነገር አስፈርቷል እኮ። መረዳት አንዳንዴ መረዳት የሚባል ነገር አለ። አሁን ደግሞ አንተ ስትመጣ ቢያንስ የሆነ ሰላሜን አገኘሁኝ ታውቃለህ። አንተ እስኪ ውሃ ስጠኝ በእናትህ፣ እኔ ፈርቻለሁ። አሁን አንተ ስላለቅ ምንም ችግር የለውም። አሁን አንተ ስትኖር ደግሞ ጅቡ ራሱ ዝም አለ። ጅብ ነው መሰለኝ። ኮቴውም ጠፋ። ወንድ መኖሩን አውቀው ነው። ምክንያት ለምን ፈልጋለሁ? የምሬ ነው እውነት። ስማኝ፣ ሴት ብቻውን ሲሆኑ እኮ ይዳፈራሉ። ማናቸው ይዳፈሩ? አሁን መንገድ ይሰራሉ የምትላቸው ይዳፈራሉ። ሴት ብቻዋን መሆኗን ሲያውቁ ብዙ ነገር ለማድረግ ያውቃሉ። አንቺ ብቻ መሆንሽን እንዴት አያውቁም? ሩም መያዛችን ያውቃሉ እኮ። ስለዚህ አንቺ ጋር ማን ይደር ማን ኬት ያውቃሉ እነሱ። አንተ ብታድርም እኮ አያውቁም። እሺ አለ እሱ ኬት መጣ? ደውዬለት ነው እሱ ደውዬለት። ስለዚህ በዚህ ሌሊት በ8 ሰዓት ተኩል እሱንም እንቅልፍ ነስተሽ እኛንም እንቅልፍ ስናስተሽ ስለፈራው ነዋ። 8 ሰዓት ተኩል ደግሞ አንተ እና እሱ ደግሞ አንድ አይደሉም። እሱ አሁን ምን ያስፈራ ነገር አለ? ንገራት። ይሄ ደግሞ ፈርቷል። እሱም እኮ እውነት ነው ድምፅ ምናምን ሰምቻለሁ እያለኝ ነበረ ካሜራውን ከማስጀመሬ በፊት ካሜራውን ከማስጀመርሽ በፊት እና ደግሞ በጣም ሰፋብኝ። ከዛ አንቺ ራስሽ ፈራሽ። በዚህ ሌሊት አሁን ጠርተሽ ልጁን ካሜራ ቀርጾኝ ትይዋለሽ። በእግዚአብሔር ግፈኛ ነች። ምን ችግር አለ ማለት? እሱም ደግሞ አልተኛም ነበረ። እሱም ፈርቶ ነበረ እዛ ሆኖ ማለት ነው። ስለዚህ እኔ ብቻ አይደለም እየፈራው ያለሁት እና ደግሞ ቆይ እስኪ የሚሰሩ ሰዎች ናቸው። ሄርሚ ግንባታ የሚሰሩ ሰዎች ናቸው። እውነት አንተ ስትመጣ ነው ዝም ያሉት። መጀመሪያ ብዙ ድምፅ እየሰማሁ ነበረ። በጣም ፈርቻለሁ። ስለዚህ አሁን ምን እንደማድረግ ታውቃለህ? እዚች ጋ ማለት ነው። እዚች ጋ ያው እዛች ጋ ብዙ ትራስ አለ። ከዛ መስመር አድርገን እንደዚህ አድርገን ማለት ነው። እንደዚህ አድርገን ያው መሀላችን ላይ 2 ነው 3 እንትን አለ። እንደዚህ እናደርገውና ከዛም እዛ ጋር ትተኛለህ። አይበቃኝም ብለህ ነው? አይበቃኝም ብለህ ነው ወይ? ስማኝ፣ እያዛኩ አይደለም። ቆይ ስማኝ። መተኛት ከፈለግሽ ማለት ነው የውጭውን መብራት ላይት በጣም ስላለው ማለት ነው አጥፊውና ጭራሽ ብቻዬን። ከዛስ መብራት አጥፍቼ